ደቂቅ ኢትዮጵያ ልብ አንጠልጣይ የህይወት ታሪክ ክፍል 18 ደራሲ ዮሴፍ አባይ ተራኪ ረዚቃ ሙሐመድ ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በአክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። እኔ ገንዘብን አስበልጬ አይደለም እዚህ የምኖረው ደግሞ ማን ነው ለማግባት የማጠነው አለው ንድድ ብሎት። ጠንከራ ሚስት ልትሆን የምትችለው የምፈልግ ነው፣ ተስፋ መቁረጥ እኮ አያዋጣም ሲለው ዴዝሞንድ ቱቱ የተስፋ እስረኛ መሆን መልካም ነው ብለዋል። ከጨለምተኝነት ሳይሻል አይቀርም እንዳልከው ብሎ መልሶለት ቀጠለ። ለነገሩ ይሁን አይሁን አላውቅም እንጂ ዘመዶቼን እንደቀልድ ሚስት የምትወልጅ ፈልጉልኝ ብያቸዋለሁ። በዚህ ዘመን አለው ገርሞት። ታዲያ በፌስቡክ ዘመን ሎሚ ወርውሮ እንደመጥበስ እኮ ነው የሚሆነው አለው እየሳቀ በግርምት። የትም ወቃት በየትም ትዳር ከአምላክ ነው። ደሞም ለትዳር የዘመድ ሰው ነው የሚሻለው። እንደኔ ግን በራስ ጥረት የሚገኘው ነው የሚያዋጣው። ድሮ እርግጥ ሚስት የሚገኘው አንተ እንዳደረግከው ወይ በዘመድ አሊያ ጥምቀት ላይ ነው የሚሆነው። አሁን ወዳጅ በኢንተርኔት ሆኗል። ትዳርም ዲጂታል ሆኖ መርጧል። ፌስቡክ ላይ ታያታለህ። እድሜዋ፣ ፎቶዋ፣ የት እንደተማረች፣ በምን እንደተማረረች፣ ምን እንደሚያስደስታት፣ የትኛው ሙዚቃ እንደምትሰማ፣ ለምን ፌስቡክ ላይ እንደመጣች፣ ኧረ ምን እውቅቱ። የምትፈልገው መረጃ ሁሉ ተሟልቶ ቀርቦልሃል። አንተ ብቻ ከሞላ ጎደል መስፈርትን ከምታሟላለህ ጋር መሞዳሞድ ነው። ትዳር በኢንተርኔት የሆነበት ዘመን ላይ ነው ያለ ነው። የፖለቲካውን ገጽ ቀነስ አድርግና ፌስቡክ ላይ ጨምረበት። ኧረ ተው፣ በኢንተርኔት የምናገኘው መረጃ ፕሮፓጋንዳ ብቻ ነው ባክ። ጥሩ ነገርን ብቻ ነው እንድንሳብላቸው የሚጽፉት። ሴትን እንኳን በኢንተርኔት አብራሃት ዘላለም ብትኖርም ማወቅ አይቻልም። ሴትን ከማወቅ ውቅያኖስን መመርመር ይቀላል ይባላል እኮ አለው ተስፋ በቆረጠ አነጋገር። ሴትን ብቻ ሳይሆን ሰውን በአጠቃላይ ማወቅ ይከብዳል ታሜ። ምክንያቱም ባህሪያችን ወቅት ጠብቆ የሚፈነዳ ስለሆነ በአጭር ጊዜ ሰውን ጠንቅቆ ማወቅ አይቻልም። ራሳችንንም እኮ በቁጡ አናውቅ። አንዳንዴ እኔ እንዲህ ነኝ እንዴ እንል የለ። ታዲያ በፌስቡክ አወኳት በዘመድ አውቄ ላላውቃት ነገር አንደኛውን ዘመድ የሚያውቃት አይሻለኝም? በጓደኝነት ጸባይ ለጸባይ ተዋውቀናል ያልኳት እንኳ ስቃይን የሆነችብኝ አለ ታምራት። ተው እባክህ ካልክ ስለ ጀርባ የምታውቀው በቤተሰብ ስትመጣ ነው። ኢንተርኔት ላይ ሁሉም የሚጽፈው ሰው ይወደኛል ብሎ የሚያስበውን ነው። ቤተሰብ ግን ሲመርጥልህ ለትዳር መሰረታዊ የሆኑ ነገሮችን ግምት ውስጥ በማስገባት ነው። ጨዋ፣ አምላኳን የምትፈራ፣ የተማረች እያለ እየዘመነ ጥሩን አይቶ ነው ቤተሰብ የሚመርጥልህ። እኔ ደግሞ ትዳርን የምፈልገው ሰከን ያለና መከባበር ያለበት ትዳርን ያማረኝ። ለዚህ ደግሞ የቤተሰቡ ይሻላል። አንድ ነገር ወቅ፣ እኛ የቤተሰቦቻችን ውጤቶች ነን። በተለይ ደግሞ የእናቶቻችን የመጀመሪያ የልጆች አስተማሪ ደግሞ ሚስት መሆኗን አትርሳ። ትዳር ለስሜት ሳይሆን ልጆችን ለማፍራትና ዘርህን ለመቀጠል የምትገባበት ህይወት ነው። ስለዚህ ልክ እንደ አባቶቻችን ኮሽታ የማያናገው የትዳር ህይወትን ለመምራት የአባቶች መንገድ ያዋጣኛል አለ ታምራት ፍርጥም ብሎ። ትዳር ውስጥም ዘመን የሚፈልገውን ማወቅና ስሜት ያስፈልጋል አለ ተስፉ። ለሱማ ተፈጥሮ ራሷ ስሜት ትፈጥራለች። ከመብላት መጠጣቱ ቀጥሎ እኮ ስሜት በራሱ ጊዜ የሚከሰት ነው። እንስሳት ሳይጋቡና ጸባይ ለጸባይ ሳይጠናኑ አይደል እንዴ የሚራቡት? ይሆነልህ። ሴትና ትዳርን ለማራባት ከሆነ የምትፈልገው እንደኔ እምነት መቼም ሰላማዊ ትዳር አይኖርህም። ጊዜው ተቀይሯል። ራስን ከዘመን ጋር ማመቻቸት ያልቻለ ኋላ መቅረቱ አይቀርም። ለማንኛውም ለትዳሩ ፍጠን። ሀይሎ ጋር ሽቦህን አፍቆኛል ብሎ ተስፉ ዘለል አለ የሰርግ ጭፈራ በሚመስል እንቅስቃሴ። ያንተ ነው ከኔ በላይ የናፈቀኝ። ቢያንስ ልታገባት የቆረጥክባት ልጅ አለች። ያሰብኩ እንዲሳካ ሁሌም ጸልይልሃለሁ። አንተ ከሄድክ በኋላ ይህንን ሀገር ማማረሩ እንደሚጨምር ግን አትጠራጠር። እንዳንተ ሳወራ የሚቀልኝ ሰው አልነበረም። ምንም ይሁን ምን ሁላችንም የራሳችን ህይወት ስለምናስቀድም ይቅናሃቦ። እኔ እንኳን ደስታ አጥቻለሁ። ሀሳብ ይሰረጋል። ብቻ ህይወት ሰልችታኛለች። ሚድ ላይፍ ክራይሲስ ይሆናል። ታገለው አለ ተስፉ ትከሻውን ሰብቆ። የፈለከውን ብሎ አቅፎ ሳመው። ተስፉ እንባው መጣ። መራራቃቸው እንዲህ ይጎዳል ብሎ አላሰበም ነበር። ጠንካራና ሆደ ደንዳና ነው ብሎ ያስብ የነበረው።
ያሰበው ቶሎ እንዲሳካ ተመኘለት። ቶሎ ብሎ ካጠገቡ ራቅ አለ፣ ይበልጥ ላለመረበሽ። ከታምራት እንደተለየ በላይ ጋር ነው የሄደው። ካሁኑ የሚያዋጣህን ይዘሃል። በላይ ከኤልሳ ጋር ሲያወራ ነበር። ምን ይደረግ፣ አንዳንዴ ዛር ሲቆም አይጣል ነው። እድሌ ዱባይ ኑሮ ለመልመድ እየረዳኝ ነው አለ በላይ ኮፈስ ብሎ። ዋናው እሱ ነው። ሴት ልጅ እኮ የህይወት ቅመም ናት። በዛ ላይ ኤልሳ ጥሩ ልጅ ነች። የሚጣፍጥ ኑሮ የምትሰጥህን መርጠሃል። እውነትህን ነው፣ ተስማምታኛለች። በአንተ ምክንያት እንዳገኘኋት ታውቃለህ አይደል? ውለታህን መቼም አልረሳም። አንድ ቀን ውለታህን ሳልከፍል ልትሄድ ሆነ እንጂ። መቼ ነው እኔ ውለታ ልዋልልህ ብዬ ነገሩ ተከሰተ ብለህ ነው እድልህን ወደ እሷ የመራ? ባወቅኩህ አጭር ቀናቶች ጥሩ ሰው እንደሆንክን የተረዳሁት። ብዙ ጊዜ ከአንተ ጋር ሳናሳልፍ ስለምትሄድ ግን ትንሽ ቀር ብሎኛል። እኔም እንደዛው በላይ ቀደም ብለን ብንተዋወቅ ኑሮ ደስ ይለኝ ነበር። በመንገድ ተላለፍን የሚባለው እሱንስ አያድርገው። እድሜ ይስጠን እንጂ አንድ ቀን አገር ቤት መገናኘታችን አይቀርም። እድሜ ለቴክኖሎጂ፣ በርቀትም ቢሆን መታየታችን መች ይቀራል። ቢቻልማ እንደ በእውቀቱ ስዩም ግጥም ሀገርን ሳይለቁ ሌላ ሀገር መገኘት ነበር መኖር። ቢቻልማ ነበር። መቼ ሀገር ቤት ትመጣለህ ታዲያ ብሎ ጠየቀው። እዚህ ብዙ የምቆይ አይመስለኝም። ካሁኑ ቶሎ እየሰለቸኝ ነው። እድለኛ ከሆንኩኝ ልክ እንዳንተ ከዚህ ሀገር ህብስት የሚያበቃኝን ይዤ ወደ ኢትዮጵያ መመለሱ ሳያዋጣ አይቀርም። የስደት መንፈስ እስር ቤት ውስጥ የመኖር አይነት ነው። እውነትህን ነው። ግን የስደትንም በጎ ነገርንም ተመልከት። ስደትና እስር ቤት ስለ ህይወት ቆም ብለህ ለማሰብ ጊዜና ቦታ የምታገኝባቸው ናቸው። ወሳኙ ነገር ግን ከዚህ ማሰቢያ ቦታ ተምረን ስንወጣ ወደ ቀድሞ እንመለሳለን ወይስ አንመለስም? ድጋሚ በእንቅፋት እንመታለን ወይስ አንመታም የሚለው ነው። ሁሌም ለህይወት የሚጠቅሙ በተፈጥሮ መጥፎና ጥሩ አጋጣሚ ተምሮ መውጣቱ ነው። የሚበጀውን ሰንቆ መመለሱን የሚያዋጣው። አንተም ገንዘቡና የኑሮን ትምህርት ሰንቀህ ለመውጣት ሞክር አለው በፈገግታ። እንዲያ ነው እንጂ ይዘገይ ይሆናል እንጂ ሞት ካልቀደመን የሁላችንም መድረሻ እኮ ሀገር ነው። እንዲያውም እግረ መንገድህን አዲስን ሰላም በልልኝ። እኒያ ከተማዋን ያስዋቡትን ቆንጆች በእኔ አይን የልኝ። አይኖቼ ከአንድ ቆንጆ በላይ ማየት አይቻላቸውማ። በላይ ሳቃለና ታስቀናለህ። ለነገሩ እኔም እዚህ አይን ግቡ ቆንጆ አይቻለሁ። ያዝልቅልህ ብለኝ ሂድ። ደግሞ ኤልሳ አንተን በጣም ነው የምትወድህ። እኔን የጠበሰችኝ በባህሪ ተስፎን መስለ ስለታየኝ ነው አለችኝ ሲለው ተስፎ እየሳቀ እኔን ነው በተዘዋዋሪ የጠበሰችው በለኛ አለው። እህሳ በመሄድህ ደስ ብሎኛል። ባትሄድ ኑሮ ቅናቱ ያስቀምጠኝም ነበር ብሎት በቀልድ መልክ ኢትዮጵያ ምን ልትሰራ አሰብክ ብሎ ጠየቀው። አልወሰንኩም። የተወሰነ ጊዜ ግን ማረፍ ፈልጋለሁ። እያረፍኩኝ ማሰብ ነው የምፈልገው። ምን መስራት እንዳለብኝ በእረፍቴ ውስጥ ወስናለሁ ብዬ አስባለሁ። ከሙያ ውጭ ግን የምሰራ አይመስለኝም። ወይ ተቀጥሬ እድሉ ካለ ደግሞ በግሌ እሰራለሁ። እንደኔ እምነት ፍልስፍናውንም ብትሞክር ያዋጣሃል ብዬ አስባለሁ። ለሀገር የሚጠቅመው እሱ ነው። ዓለም ተረትን ትቶ ፍልስፍናን ሲከተል፣ እኛ ፍልስፍናን ትተን ተረትን መረጥን። እኛ ቆልቁል ስናድግ ቀሪው ተመነደገ፣ ኋላ ቀርተናል። አሁንም ፍልስፍናንም ተረትንም የቀላቀለን ስለሆንን እድገታችን ፈተና በፈተና እየሆነ ነው። ያንተ አስተዋጽኦ ይበጀን ይሆናል፣ ማን ያውቃል ሲለው ተስፉ በግርምት ፍልስፍና እኮ ለማንም ኢትዮጵያ ውስጥ ቀለብ ሰፋሪ ሆኖ አታውቅም። ግን ለምን እንዲህ አልከኝ? አስቦት አያውቅም። እንዳየው በጣም ታነባለህ። ለተፈጥሮና ለሰው ያለህ ማመለካከት ኃላፊነት የሚሰማው ነው። ፈላስፋ ብትሆን ጥሩ ነገር ትሰጠናለህ ብዬ አስባለሁ። አንተ ብቻ ሞክረው። ግድ የለህም፣ ውስጥ አለ። የምትናገረውን ለመጻፍ ሞክር። ሌሊሲያ ግርማ አሁን በሀገራችን ላይ ትልቁ ጠላታችን ድህነት እስከሆነ ድረስ ደራሲውም ጠላታችን ነው። ምክንያቱም ደራሲ ደሃ ነዋ ብሏል። እኔ ደግሞ የሀገር ጠላትም ደሃ መሆን አልፈልግም። ደራሲስ ፈላስፋ አይደል ሲል ተስፉ በላይ ሳቀ። አይምሰልህ፣ ድህነትን ለማሸነፍ የፈላስፋ ሚና ከፍ ያለ ነው። ኢኮኖሚያዊ ሀብት በጥበብ ካልተያዘ የትም መድረስ አይችልም። የስደቱ ህይወት ደግሞ በኖሮ ሰው መገለጽ አለበት። ብጽፋው ጥሩ ነው።
ለምክርህ አመሰግናለሁ ወዳጄ። ጥሩ መመልከት የሚችል ሰው ጥሩ ደራሲ መሆን የሚችል ነው ይባላል እኮ። ይልቅስ ጥሩ ታዛቢ ስለሆንክ ውስጡ ካለ ጥበቡን አንተ ብትሞክረው ይሻላል። እኔ ማፍቀሩንና ሀገር ቤት መኖሩን ብዘልቅበት ነው የሚያዋጣኝ። ቆንጆ ቆንጆ የህንጻ ዲዛይኖችን እየሰራው የሀገሬን ህዝብ የአይን ራብ ለማርካት እሞክራለሁ። አሁን ልክ ብለሃል። ሆሬስ ማን እንዳለው ለሰብአዊ ፍጡር ፋይዳ ያለው ነገር ሳንሰራ ብንሞት ማፈር ይገባናል። ፈላስፋ ባትሆንም ጥሩ መሐንዲስ ሆነ ሀገርህን እንደምታገለግል አልጠራጠርም። ፈላስፋው ዘርዓ ያዕቆብ እንኳ አምላኬ በሰጠኝ ረዥም እድሜ ትንሽ እጽፋለሁ በሚል ትህትና ነው ከተሰጠን የተጠቀምንበት እንደሚያሳይ ነገረን። አገርን ማገልገል ነው ከኛ የሚጠበቀው አለ በላይ። እቀይሳለሁ፣ ፍርዱን ግን ለህዝብ ነው የምተው። እንዳንተ አመለካከት የሀገር ፍቅር እንዴት ይገለጻል ብሎ ሲጠይቀው፣ ለእኔ ሀገር ፍቅር ማለት እንደ መለስ ዜናዊ የህዝብ ፍቅር ማለት ነው። እንደሱ ባላንጣዎችም ለእኔ ሀገር ፍቅር ማለት የባንዲራ ፍቅር ነው። የተራሮችና ወፎች ፍቅር ነው። አገር ያላትና የምትወከልበት ነገር ሁሉ ማክበርና ማገልገል ለእኔ ሀገር ፍቅር መገለጫ ነው። እንደ ፕሮፌሰር ብርሃኑ ዲሞክራሲ ማስቀደም ነው። እንደ ዶክተር አብይ የሀገር ፍቅር ማለት ተፎካካሪን ከእስር ፈቶ ከስደት መልሶ በሀሳብ ተሟግቶ ተፎካክሮ በማሸነፍ መግዛት ነው። ለማንኛውም እድለኛ ነህ። አታውን ናፍቃኛለች። የሰለሞን ታደሰን ሸገር ታይምስ እያነበቡ ከእነዮብ ምህረተአብ ጋር እያወቁ የምስራቅ በርን ቁጥር ልትቆጥር ነው ማለት ነው። ይቅናህ አቦ፣ ቀናውብህ። ወጣ ብለ ራስ ዳሽንን ተራራ ላይ ቆመ ሀገሬን ሰላም በልልኝ አለ በላይ። ተስፉ ሀሳቡ አስደንቆት ፈገግ አለና ራስ ደጀን እንጂ ራስ ዳሽን አይደለም። አንዱ ሰላቶ አጣሞ ጠርቶ እኛ ተከትለን መቅረታችን የሚያሳዝነኝ አለ ተስፉ። በላይ በአይኑ ወደ ኋላ እንዲመለከት አሳየው። የእህቱ ባል ትዕግስት ባጣ መንፈስ ሲጠባበቃየው። ተስፉ እንሂድ በላይ ተገሻውን ቸባ አደረገው። እናም የእህቱ ባል ጋር ሄደ። እሺ ልጅ ተስፉ፣ ወዳጅ ብዙ መሆንህን ዛሬ ገና ማወቅ እኮ ነው። ደስ ይላል በጣም። ግን በቃ ጨክነ ትተህል ልትሄድ ነው አለው የእህቱ ባል አጠገቡ ሲደርስ። አዎ የስደት ሩጬን ጨርሻለሁ። ቀሪው እድሜ ለሀገር ቤት የተተወ ይመስለኛል። ማን እንዳገር። ለማንኛውም በርታ፣ ትዳሩንም ቶሎ በላይ ያዝ። ጉዞዬ ወደዛ ነው። ጎሽ፣ እናትህም እህትም ደስ ይላቸዋል። እንደውም ሀገር ቤት ሲመለሱ እንዴት ነው ስሜቱ? መቼም ዛሬ እንዳንተ ደስተኛ ሰው ያለ አይመስለኝም አለው በጥያቄ መልክ እያየው። ተስፉ በረጅሙ ተነፈሰና አላዛርን የሆንኩኝ መሰለኝ። ከሞት የተነሳ ያህል አይደል አለው በግርምት። እንደዛ ነው። እንደገና መወለድና ከሞት መነሳት አይነት ስሜት ነው የሚሰማኝ። እሱስ ልክ ነህ። አገር ጥሎ ቁርበት ጠቅሎ አይደል ተረቱስ ብሎ ትክዝ አለና የሆነ የግዕዝ ቋንቋ ተጠቀመ። ምን ማለት ነው? እንኳን ደህና መጣህ እንደማለት ነው። ደሞም ቶሎም ልጅ ውለድ፣ በጎነትን አብዛ፣ በስራህም ጎበዝ፣ ደሞም አደራ የሃይማኖቱን ነገር አለ ትዕዛዝ በሚመስል ንግግር። ሃይማኖት ብሎ እንደማሾፍ ተናገረና አዎ አላስረግጦ ካልክስ ሃይማኖተኛ ከሆንኩኝ እንደ ማቴዎስ 5 መሆን የምፈልገው፣ ግን ዓለማዊነት ስለሚያሸንፈኝ ሃይማኖተኛ መሆን ይከብደኛል። ስለዚህ ሃይማኖተኝነት ከኔ ያጠብቅ። ጥሩ ሰው መሆን በራሱ ብቁ ሃይማኖተኝነት ነው። ወዴት? እስቲ ሞክረው መጀመሪያ። ከሞትስ የሚያመልጥ ማንም የለም። የህይወት ጣዕሟም የመነጨው ከዚያ ሳይደል። ደግሞ የኃጢአት ደሞዝ ሞት ከሆነ ሁላችንም ኃጢአተኛንን ማለት ነው። ታዲያስ? እኔስ ሞትና ኃጢአት ተያያዥ አይመስሉኝም። ከሞት በኋላ ያለው ነገር እስካላወቀን ድረስ ኃጢአትና ሲኦል ስለመኖራቸው እርግጠኛ መሆን አንችልም። ወዴት ልጅ ተስፉ? ሁለቱም አሉ እንጂ አለው ግራ በመጋባት። እኔ እርግጠኛ ባልሆንኩበት ነገር አላምንም። እንዴት ማለት? እንኳን እኔ በሙሉ ጤንነት እስከ ትንፋስ ያለሁት ቬልተር እንኳን በሞት አፋፍ አደጋ ላይ ሆኖ ሰይጣንን እንዲያወግዝ ሲወተውቱት አሁን ጠላት የማፈሪያ ጊዜ አይደለም ብሏል። ምን ማለቱ ነው? ይሄ ደግሞ ከኃጢአት ጋር ምን አገናኘው? እንዲያውም እንዲህ አይነት እድል ሲያገኝ ሰይጣንን ማውገዝ ነበረበት እንጂ። ጉዳዩ እንደሱ አይደለም። ትልቁ መልእክት የመጨረሻዋ ሰዓት እንኳ ለእውነት ፈላጊዎች የምትቀይረው ነገር እንደሌላት ለማሳየት ነው።
ሂጅዝም በካንሰር እየተሰቃየ እርግጠኛ ላልሆነ ነገር ራሱን ማታለል አልፈልግም። ሃይማኖተኛ ደግሞ የምንሆነው ሞትን ስለምንፈራ ነው። ህግ የምናከብረው ከቅጣቱን ለማምለጥ ነው። ሰው የማንገለው እስር ቤት ላለመበስበስ ነው። ፍርሃት ነው እርግጠኛ ላልሆነው ነገር ተገዥ እንድንሆን የሚያደርገን። ፍርሃት ነው ብዙ ጊዜ እውነትን የሚያናጋው። ፍርሃት ነው ጭካኔን የሚወልደው። ወንጀል የፍርሃት ውጤት ነው። ወንጀለኞች ፈሪ ናቸው። ሃይማኖት ህግ መኖራቸው በእርግጥ እደግፋለሁ፣ ግን ምክንያቱም ብዙ ጊዜ እኛ ሰዎች ካለ በቂ ማመዛዘን ያለ ሃይማኖትና ህግ ስርዓተ ቢስ እንሆናለን። ያለ መቅደም እርግጠኛ ያለመሆን ስሜቶች በእኛ የምንፈልገውን ነገር ለሌሎች ላይ እንዳናደርግ ይገፋፋናል። ያላመኑበትን ነገር በፍርሃት ማመን ፈጽሞ ማመን አይደለም ብሎ ሊያብራራላት ሞከረ። እና ሃይማኖት የለኝም ምን የምትለኝ አለው በተስፋ አነጋገር ደንግጦ ተገርሞና ግራ ተጋብቶ። ሌሎች ሃይማኖቶችን መርምሬ ከዘር ውርስ ከሆነው ጋር አመሳከሬ እስካውቅ ድረስ እርግጠኛ አይደለሁም። የማንንም ጣዖትና ሰይጣን ለማምለክ ይከጅልሃል ማለት ነው አለው በቁጣ። የአገሬ ፍላስ ዘር ያዕቆብ የኔ ሃይማኖት ለኔ ትክክል እንደሚመስለኝ እንዲሁ ለሌላው ሃይማኖቱ እውነት ይመስለዋል ብሏል። የምን ጥቅስ ማብዛት ነው? በጥቅስ ብዛት ግራ አታጋባኝ። ዙሪያ ጥምጥምህንና ቃል ጥምዘዛን ትተህ ቀጥታ ለጥያቄ መልስ ስጠኝ እንጂ አለው ቁጣና ንዴት ባጀበው ትዕዛዛዊ ድምጽ። በቃ እኔ አሁን ያለኝ ሃይማኖት ከቤተሰብ ቦርስ ያገኘሁት ነው። ሌላውም እንዲሁ በምርምርና ሌሎችን አይቶ በማመዛዘን ሃይማኖተኝነትን ላመጣ አልቻልኩም። ስለዚህ ሃይማኖቴ እውነትና ትክክለኝነት ነው። ልጅ ተስፉ ግራ ተጋብተን እኔንም ግራ አታጋባ። ሃይማኖት የለህም ወይስ አለህ ነው ጥያቄ። ቢኖረኝ ደስ ባለኝ። ሃይማኖተኝነት ጥሩ ነው፣ ግን የታይታ ሲሆን ደግሞ መስመሩን ይስታል። በጨለማ ተደብቆ ቤት ውስጥ ተሸሽጎ ከሰው ዓይን ጆሮ የራቀ ኃጢአት ያለበት ሃይማኖተኝነት ለኔ ወንጀል ነው። ከሰው ዓይንና ጆሮ የራቀ ሃይማኖተኝነታችን ሲታይ እኮ ኃጢአቱ ብዙ ነው። ሁሉም ህሊናው ይቁጠረው። እኔ ደግሞ ሃይማኖተኛ ስሆን ውስጥ ያምኑበት ሲሆን ነው ደስ የሚለኝ። ሃይማኖት የለኝም አለው ፍርጥም ብሎ። አንተ የሰው ምን አሳየህ? ለሁሉም እንደየስራው የሚሰጥ የተደበቀውን የሚያይ ሰማያዊ አምላክ አለ እኮ። ካንተ የሚጠበቀው ራስህን ብቁ አድርጎ መገኘት እኮ ነው። ስለ ሌላው መጨነቁን ትተህ ራስህን ብቁ ማድረግ እኮ ነው የሚጠበቅብህ። ልጅ ተስፉ አለው ቆጣ ብሎ። እዚህ ጋር አይደል እንዴ ችግሩ? ሁሉም እኮ ይህንን እያየን የሚሳሳተው። በኃጢአት የተዘፈቀ ሰው ደስተኛና የተሟላ ህይወት እየኖረ የሚያይ ሌላ ጎስቋላ ሰው እንዴት ብሎ ነው በቃሉ የሚኖር? ስለ ሌላው ምን አገባኝ የሚል አስተሳሰባችን እኮ ነው ተያይዞ እያጠፋን ያለው። እስኪ አስረዳኝ ብሎ ጠየቀው። ዘግይቶም ቢሆን ሁሉም ጊዜውን ጠብቆ ስራውን ያገኛል። አንተ ስለ ሌላው ምን አስጨነቀ? ሁሉም የዘራውን ያጭዳል። ውስጡን በተስፉ ንግግር በግኗል። ሁሉም የዘራውን አያጭድም። አንዳንድ ያልዘራውንም የሚያጭድ አለ። አንዳንድ ያጨደው ነገር መልካም የሚሆንለት አለ። ሃይማኖቱን እንተውና እህቴን አደራ አለው ቶሎ መለያየት ፈልጎ። አንተ ሰውዬ እውነትህን ነው። ሃይማኖት የለህም? እርግጡን ንገረኝ እንደ መቆጣት ብሎ ጠየቀው። ነገርኩ እኮ ሃይማኖት የለኝም፣ እምነት ነው ያለኝ ብሎ ባጭሩ መለሰለት። እምነት ያለ ሃይማኖት አለ እንዴ? የሚቀድመው እምነት ነው። ሃይማኖት ለገዢዎች መሳሪያ እንዲሆን ሀያላን ከእምነት በኋላ የፈጠሩት መሳሪያ ነው። ብዙ ጊዜ ደግሞ ሃይማኖት የዘር ውርስ ነው። እምነት ግን የህሊናና የማመዛዘን ውጤት ነው። እውነት እምነት፣ እምነት እውነት፣ ይሄ ነው ሲል ተስፎ። ኧረ እባክህ ወንድሜ፣ እምነት ያለ ሃይማኖት አይሆንም። ሃይማኖት የሌለው ሰው እኮ ልጓም የሌለው ፈረስ ነው። እባክህ በአጉል ፍልስፍና መንገድህን አትሳት። ተው፣ ይሄ መንገድ አያዋጣህም አለው የሌባ ጣቱን በማስጠንቀቂያ መልክ እያወዛወዘ። የሚያዋጣኝን መንገድ ነገ ልጓዝበት ነው ወዳጄ። ይልቁንስ የበር ደወል የተደወለ ስለሆነ ሂጄ ልክፈት ብሎ ተስፎ ወደ በሩ አመራ። ተስፉ ሲሄድ የእህቱ ባል በአግራሞት ደንግጦ ተመለከተው። ተስፉ ሰይጣን የሰፈረበት መንፈሱ ነው የታየው። ውስጡ ሰላም አጣ። ሰይጣን የሰፈረበት መንፈሱ አገር ሊረብሽ የሚጓዝ መስሎን የተገለጠለት። አገሩ ሲገባ እናቱ ጸበል ወስደው ይህ መንፈስ እንዲለቀው እንዲያደርጉ ለባለቤቱ ሊነግራት ወሰነ። ተስፉ በሩን ሲከፍት ያልጠበቀው ሰው ነው ያየው። ቤዛ ነች። በአንድ እጇ የስጦታ ዕቃ አንጠልጥላለች። ስታዩ አቀረቀረች። በመምጣቷ የተጸጸተች ትመስላለች።
ግቢ ግቢ ቤዛ። ለሰላምታ እጇን ስዘረጋለት ድንግርግር ብሎ አጸፋውን መለሰ። ከገባች በኋላ በሩ ጋር ቆመች። የሰው ብዛት አስደንግጧት ብትመለስ በወደደች። ማመንታቷን አይቶ ትከሻዋን በማቀፍ ወደ ሳሎን መራት። ከበላይና ኤልሳ ጋር ሲያወራ የነበረው ክብሮም ፊት ለፊት ቤዛን ከተስፉ ጋር አያት። አይኑን ማመን አቃተው። እይታውን ለማጥራት የአይን ሽፋሽፍቱን ከደን ገለጥ አደረገው። ተስፉን ሲያየው በአይኑ ጠቀሰውና ና ከሚል የፊት እንቅስቃሴ ጋር ምን ያፈዛሃል? ሂድና ጫውታት እንጂ አለች ኤልሳ ወደ ክብሮም ጠጋ ብላ። ክብሮም አጠገቧ ደርሶ ከጨበጣት በኋላ በዝምታና ግራ በመጋባት የሚያደርገው ጠፋው። ብቸኝነቱ ተስማምቶሃል አለችው ቤዛ። ቀይ ፊቷ በፈገግታ ፈክቶ መልስም አልሰጣት። ስለመጣች ደስ ብሎታል። ከዝምታ በቀር የሚናገረውን አጣ። በደስታና ዝምታ መሃል ተጣብቆ ስሜት አቀላጣ። ጭምት ሆነሃል ማለት ነው አለች ሁኔታውን አይታ። አነጋገሯ ፈገግታ አልተለየው። እንኳን ደህና መጣሽ። ግን ማን እንደሚሄድ ነገረሽ? ቁጭ በይ ማለቱ አይቀድምም አለች ዘና ባለ አነጋገር። እውነትሽን ነው፣ ይቅርታ። እጁን ዘርግቶ ወደ መቀመጫው አሳያት። እንድትከተለው ቀድሟት እየተራመደ የሚጠጣ ምን ይሆንልሽ? ምርጫ የጠፋ እንዴ ስትለው ራሱን ታዘበ። እየተቅለሰለሰ የሀፍረት ሳቅሳቅ። ምንም ሳይመልስላት የሚጠጣ ለማምጣት ወደ ኩሽና ሄደ። ለስላሳ መጠጥ ከፍቶላት አብሯት ተቀምጦ እንደገና ዝም አለ። ምን እንደሚያወራትም አላወቅም። ካወቃት ጀምሮ እንዲሆነ አያውቅም። በመምጣቷ ደስ ቢለው የሚያወራው ጠፍቶት በዝምታ ተዋጠ። ምን ማውራት እንዳለበት እያውጠነጠነ። ስራ እንዴት ነው? ጎብዛሃል አሉ። እኔ ነበርኩ እንዴ ሰነፍ ያደረግኩ? እረ እንዲያውም ጎበዝ ያደረግሽኝ አንቺ ነሽ አላት በፈገግታ። እንዴት? ያንቺ መራቅ ከተኛውበት እንቅልፍ እንድነቃ አድርጎኛል። ወደ ልቦናዬ እንድመለስ ረድቶኛል። አልገባኝም። መለየቴ ነው ወይስ እኔነት ያጎበዘ? ሁለቱም። በመለየት ሳታስደነግጭኝ በፊት ለመኖር ፍጹም ግድ አልነበረኝም ነበር። እየሞትኩ ነበር ብል ይቀላል። ህይወትም ቀልድ ትመስለኝ ነበር። አንቺም የምጨክኝብኝ ስለማይመስለኝ ቸልተኛ ነበርኩ። አንዳንዴ ከተኛንበት ለመንቃት አስደንጋጭ ነገር በህይወታችን ሊገጥመን እንደሚገባን የተረዳሁት። በአነጋገርም የተቀየርከው ባክህ ብላ ሾፈችበትና ግን ልትለው የፈለግከው አልገባኝም። እንዴት ልንገርሽ ብሎ ለአፍታ ዝም ብሎ ወደ ላይ አቀርቅሮ ሀሳቡን ከሰበሰበ በኋላ ቀጠለ። ከዚህ በፊት የማደርገው መጥፎ ነገር ሁሉ ትክክል መስሎ ይሰማኝ ነበር። እኔ የማደርገው ነገር ፈጽሞ እንደ ስህተት አይታየኝም ነበር። ለነገሩ ሰገራችን እንኳን የራሳችን ሲሆን አይደል እንዴ ሽቶ የሚስማማ ሲላት ሳቃለች። እሱም ሳቋን ተከትሎ አጅቧት ቀጠለ። እናም መጥፎ ስራ የታወቀኝ መልሶ ሲጎዳኝ ነው። አንቺን ሳጣ ነው። ስላጣውሽ ባዝንም መለያየታችን ግን ነገሮችን ቆመ ብዬ እንዳስብ አድርጎኛል። ቆመ ብዬ ሳስብ ደግሞ ህይወትን እንደ ቀልድ ማየት ትቼ በስነ ስርዓት መኖር እንዳለብኝ የተረዳሁት። ከተለየሽኝ በኋላ ሁሌም ነበር የማስብሽ፣ ሁሌም ትናፍቂኛለሽ እያለ ሲያወራት እጁን ጭብጥ አድርጋ ያዘችው። ማውራቱን አቆመ። ቀና ብሎ ሲያያት እኔም እንዳንተ ክብሮሜ ብንራራቅም ሁሌም ማስብህ ነበር። እያናደድከኝም ማስብህ ነበር። በደልህን እያወቅኩኝ ትናፍቀኝ ነበር። አሁንም እወድሃለሁ፣ እፈልግሃለሁ ስትለው ማመን አቃተው። ከደስታ ብዛት የተነሳ አይኑን ባቀረረ። ፈገግ እንዳለ ላለማልቀስ ከአይኑ ጋር ታገለ። ሆኖም ግን አልቻለም። እንባው ሲፈስ እይታውን ጋረዱት። ከአታላይ ሰው ጋር ያለሽ ፍቅር አልጠፋም ቤዚ አላት፣ ውስጡ በጸጸት እየታመሰ። አንተስ ከሞኝ ሰው ጋር አሁንም ፍቅር አለ? አንቺ የዋህ እንጂ ሞኝ አይደለሽም ቤዚ። እንዲህ አትበይ፣ ታስፈልጊኛለሽ። አሁንም አፈቅርሻለሁ ብሎ አቀፋት። አንተም ታስፈልገኛለህ ክብሮሚ ብላ እሷም ማጸፋውን መለሰችለት። በል ድጋሚ እንዳታስለቅሰኝ የኔ ቦጅቧጃ፣ ይልቁንስ ተስፉን ቻው ብዬ ልሂድ። እኔ እናንተ ነገ እናወራለን ብላ ከቅፎ ለመውጣት ተከሻዋን ያቀፈችበትን እጆቿን ለቀቀችው። ቆይ ከመሄድሽ በፊት ከሲስተርና ጓደኞች ጋር ላስተዋውቅሽ። ጥሎሽ ሳትልክ
ሽማግሌ ሳይመጣማ መተዋወቅ ፍጹም የለብንም። ይሄማ ዘር ማሰደብ ነው ብለሽኝ ነው? ቤታችሁ እስኪጠብ ነው ሽማግሌ ማንጋጋልሽ። ይቅር ስላልሽኝ ውስጤ ምን ያህል እንደተደሰተ ብታውቂልኝ ደስ ይለኝ ነበር። ለራሴ ብዬ ነው ወደ አንተ የተመለስኩት። እባክህ እህትህ እንደሆነ በፊትም ቤተ እምነት አካባቢ ባይን አውቃታለሁ። ባይሆን ሌላ ጊዜ በፕሮግራም ብንተዋወቅ ይሻላል ክብሮሜ። አሁን ተስፉን ሰላም ብዬ ልሄድ ብላው ከመቀመጫዋ ተነሳች። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ደቂቅ ኢትዮጵያ የመጨረሻ ክፍል ይቀጥላል። ታሪኩን ከወደዳችሁትና ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።